እሺ እንቀጥላለን። የክቡር ጠቅላይ ሚኒስትሩን ምላሽና ማብራሪያ ማዳመጥ ለክቡር ጠቅላይ ሚኒስትሩ እንሰጣለን። በድጋሚ የተከበረው አፈ ጉባኤ አመሰግናለሁ። ኢኮኖሚክ ጉዳዮችን በሚመለከት ለተነሱ ጥያቄ መጠነኛ ምላሽ ስላቀረብኩ አሁን ጸጥታን እና ሌሎች ማህበራዊ ዘርፍ በሚመለከት አጠር አድርጌ ምላሽ ለመስጠት እሞክራለሁ። ጸጥታን በሚመለከት ከብዙዎቻችሁ የተነሳው ኮንሰርን በጣም ትክክለኛ ኮንሰርን ነው። ለኢትዮጵያ ሰላም ያስፈልጋል። ለኢትዮጵያ መረጋጋት ያስፈልጋል። በኢትዮጵያ ውስጥ የቆየው እርስ በርስ የመጋጨት ጦርነትን ማብቃት ይኖርበታል የተባለው ትክክለኛ ሀሳብ ነው። ማብቃት አለበት። ነገር ግን ኢትዮጵያ ደካማ ሆና እንድትኖር ኢትዮጵያ በሁለት እግሯ መቆም እንዳትችል የሚሰሩ ሀገራት ባሉበት ሁኔታ ኢትዮጵያውያን የናሽናል ኢንትረስትን ለይተው ማወቅ ካልቻሉ ለፖለቲካ ፍጆታ ብቻ ለጥላት ፍላጎትና ጥያቄዎች ተላልፈው ከተሰጡ የተሟላ ሰላም ማምጣት ያስቸግራል። የኢትዮጵያን እድገት እና በሁለት እግር መቆም የማይፈልጉ ሀገራት በጦርነት ሊያሸንፉን እንደማይችሉ ያውቁታል። ባዳዎቹ በደንብ ያውቁታል። ለምን? የኢትዮጵያን አቅም ላኪው ያውቀዋል፣ ተላላኪው ግን ይጓጓል። በተነገረው ቁጥር ዘሎ እዚህ የሚመጣ ስለሚመስለው ይጓጓል። ጉጉት የወለደው በሽታ ነው። እየተላከ እንደሆነ ያውቃል። በራሱ ዓላማ ላይ እንዳልቆመ ያውቃል። እሱ የያዘውን ሐሳብ ይዞ ቢመጣ ለውጥ እንደማያመጣ ያውቃል። ግን ጉጉት ይይዘዋል። ባለፈውም ብያለሁ፣ ኢትዮጵያ ውስጥ የሆነን ሰፈር እገነጥላለሁ የሚልም እጠቀልላለሁ የሚልም ገቢር ነበብ አይደለም። ኢትዮጵያ ለመገንጠልም ለመጠቅለልም አትመችም። በተግባር ኢትዮጵያን ካለማወቅ በቅጡ የኢትዮጵያን ባህል ካለማወቅ እና እንደው በጉጉትና መሻት ብቻ የሚጋልቡ ፈረሶች የነሱን ፍላጎት ለማሳካት ቀላል መንገድ ይመስላቸው ከጠላት ጋር ማበር ነው። ብዙዎቹን ካያችሁ ግን ሲባል ሰምቶ ነው። መገንጠል የሚለውም ሲባል ሰምቶ ነው። ማን እንደሚገነጥልም አያውቅም። መጠቅለል የሚያስበውም ሲባል ሰምቶ ነው። እንኳን ለመጠቅለል አክብሮ ለመኖርም በጣም ከባድ ጊዜ እንደሆነ አይገባውም። ሲባል ሰምቶ ነው። ይሄ ችግር ባለበት የተሟላ ሰላም ማምጣት የራሱ ውጣ ውረድ አለው። ከታሪክ መማር ቢቻል ኖሮ በድፍን አፍሪካ የመሳሪያ አፈሙስ ይዘው መንግስታትን ተቃርነው ተዋግተው አሸንፈው ላሸነፉት ሀገር ልማትና ዲሞክራሲ ያመጣ አንድ ሀገር የለም። አንድ ታጥቆ ይመጣል፣ ታጥቆ ይመለሳል። ቅድም እንዳነሳሁት ኢህአዴግ 17 ዓመት ታግሎ መንግስት ከሆነ በኋላ ለ30 ዓመት ሰላም የነበረበትን ትግራይ ክልል እንኳን ከስንዴ እርዳታ መገላገል አልቻለም። በመሳሪያ የሚመጡ ሰዎች ብዙ ጊዜ ከመሳሪያ ያለፈ ነገር ማሰብ አይችሉም። ኢትዮጵያ ውስጥ ሰላማዊ የስልጣን ሽግግር ብቻ ነው የሚያስፈልገው። በሰላም ደግሞ መሄድ ትዕግስትና ጊዜ ይፈልጋል። ትዕግስትና ጊዜ ከሌለ አስቸጋሪ ነው። እኛ እንደ መንግስት ምን ተከተልን ያላችሁ እንደሆነ አንደኛ ችግር አለብኝ የሚል የትኛውም ኃይል ጋር መወያየት ነው። ለምሳሌ ሸኔ ጋር ተወያይተን ከፊል የሸኔ ኃይል በሰላም ገብቶ ስልጣን ላይ የሉ
አልተወያየንም? ከትግራይ ወገኖች ጋር ተወያይተን ከፊሎቹ ገብተው ስልጣን ላይ የሉ። እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይሄን መንግስት አይወያዩም ብሎ ቢያስብ አይገርምም? ሰው ሊስት ይችላል። የግል ጉዳይ አይደለም። በእኔና በኤክስ በእኔና በዋይ መካከል የግል ጉዳይ አይደለም፣ የሀገር ጉዳይ ነው። በሀገር ፍላጎት እስከተግባባን ድረስ የግሉን ቸል ማለት ያስፈልጋል ብለን ስለምናምን ነው እንጂ የለም እኮ እንደዚህ አይነት ባህል። አሁን እኛ የምናደርገው ባህል እኮ አናውቀውም። ካሸነፍክ ነው። መወያየት ያስፈልጋል። ሸኔዎቹ ጋስ የአማራውም ሸኔ የኦሮሚያውም ሸኔ የአማራውም ሸለቆ አባይ የኦሮሚያውም ሸለቆ አባይ ተወያይቶ የመጣውን ተቀብለናል። ተላላኪ ናቸው እነዚህ፣ ግን ዓላማ የላቸውም። ታገልኩለት የሚሉትን ህዝብ እየገደሉ ልማት እያደናቀፉ ማዳበሪያ እንዲሄድ እያደረጉ ታገልኩልህ ማለት ምን ማለት እንደሆነ እናንተ አስቡት። እኛ አሁንም ክፍት ነው ለመወያየት። ማንም ሰው በሰላማዊ መንገድ ህግና ስርዓት አክብሮ ይመጣ ከሆነ ለመታረቅ አይደለም አብረን ለመስራት ዝግጁ ነን። አሳይተናል 2-3 ጊዜ። ገና እኮ ይሄ ለውጥ መጥቶ በማግስቱ ሁላችሁም ግቡ አይደል እንዲያል ነው። ማን ቀረ ከዓለም? ሁሉም ገቡ እኮ። ከገቡት ውስጥ ልብ የገዙት እድሜያቸው የገባቸው ሰክነው እየሰሩ ነው። ማርጀታቸውን ያላወቁና ጊዜ እንዳለፈባቸው ያልተገነዘቡስ ወደ ለመዱት ሄደዋል። መላክ የለመደ መላክ ይችላል። ሁለተኛ ነባር ችግሮች አሉ በእኛ ውይይት የማይፈቱ። ከሸኔዎች ጋር ብንወያይ የማይፈታ ውይይት አለ። ኢንክሉሲቭ ናሽናል ዲያሎግ እናርግ። ችግር ካለ እንደ ሀገር እንምከርና እንፍታ። ህገ መንግስት ይቀደድ፣ ባንዲራ ይቀደድ፣ ኢትዮጵያ ትቀደድ የምትሉ ሰዎች በእናንተ ፍላጎት ማድረግ አንችልም። እንወያይ፣ ህዝብ ይወስን ያልናቸው። አንወያይ አላልንም። እንወያይ የሚባል ሐሳብ ኢንክሉሲቭ ናሽናል ዲያሎግ በኢትዮጵያ ውስጥ የመጀመሪያው እኛ የደፈር ነው። በየትኛው ዘመን ነው? በደርግ ዘመን ነው ወይስ በኢህአደግ ዘመን ነው ሲፋለም የነበረ ሰው ታርቆ አመት ሳይሞላው ሚኒስትር የሆነው? አለ እናውቃለን። ኢንክሉሲቭ ናሽናል ዲያሎግ ነባር ችግር ለመፍታት ያግዛል። ሶስተኛውስ ከውይይት ባሻገር በደል አለብን፣ እንደ ህዝብ ተበድለናል፣ በሆነ ዘመን ያለ ስርዓት በድሎናል ለምን ደግሞ የሽግግር ፍትህ እናረጋግጥ። ይቅርታ ሊሆን ይችላል፣ ካሳ ሊሆን ይችላል። የሽግግር ፍትህ ደግሞ እናረጋግጥ። ለምን ኢትዮጵያ ሰላም ሆና ጸንታ እንድትኖር። የለም ብሎ አራተኛ ደግሞ የታጠቁ ኃይሎች አሉ። እነሱስ በዲዲአር ከሌላ ሀብታችን ሀብት አፍስሰን ስራ ፈጥረን ወደ ሰላማዊ ህይወት እናስገባቸው። ሁሉም በር ክፍት ነው። እወያያለሁ ላለውም ከመንግስት ጋር ችግር የለም፣ እኛ ዝግጁ ነን። ብዙዎቹም እኮ ይወያያሉ። ባይዘው አሁን ሽፍታ ናቸው እንጂ ይወያያሉ፣ ይጠይቃሉ፣ ይነጋገራሉ። ሲነጋገሩ ግን የሚያሳዝነው ጉዳይ ብዙዎች በውጭ ያሉና አዲስ አበባ ያሉ አንዳንዴ ታረቁ የሚሉን ሰዎች ሊታረቅ የሚፈልገውን ኃይል ወየውልህ ታርቀህ ደግሞ ይላሉ። የሚደራደረውን አትደራደር ደግሞ ይላሉ። ለምን? በዚሁ አጀንዳ የመቆየት ፍላጎት ስላለ። በእኛ በኩል ስንጀምር ሁሉ ጋብዘናል። ኦነጉንም ግንቦት ሰባቱንም ኢህአፓ የሚባል ፓርቲ ከመጣው በእኛ ዘመን እኮ ነው። ኢህአፓ እኮ አይፈቀድለትም ኢትዮጵያ ውስጥ፣ እኛን የጋበዝ ነው። አሁንም ለሰላማዊ ትግል በራችን ክፍት ነው። ለምን? ካልተደመርን በስተቀር ኢትዮጵያውያን ካልተጋገዝን በቀር የኢትዮጵያን ችግር ባጠረ ጊዜ ልንፈታ አንችልም። ሁሉ ሶሉሽን በእጁ ያለ አንድ ኃይል የለም፣ ትብብር ይፈልጋል። ይሄን ደግሞ በመደመር በግልጽ እንዳስቀመጥ ነው። አንድ መምህር ተማሪዎቹን ሰብስቦ ፊኛ ላይ ስማችሁን ጻፉ አላቸው። ስማቸውን ከጻፉ በኋላ ፊኛውን ንፉት አላቸው። እሰሩ አላቸው። ልቀቁ አላቸው። ከዚያ ከተወሰነ ደቂቃ በኋላ እያንዳንዱ ፊኛ የለቀቀው ተማሪ የራሱ ስም ያለበትን ፊኛ ይያዛል። በርከት ያለ ሰው ነው። ፊኛው ተለቋል። አንዱ ሲይዝ ስሙ አይደለም ሲለቀው
አንዱ ሲይዝ ስሙ አይደለም ሲለቀው ሲጫጫሁ 5 ደቂቃ አንድም ሳላገኘም ስሙን። አሁን ደግሞ ረፉ አላቸው። ፊኛው ይለቀቃል። ያገኘ ሰው ፊኛውን ከያዘ በኋላ ስሙን ያንብብ። ስሙ አቶ ታገሰ የሚል ከሆነ ለስታቸው ስጣቸው፣ አትወርውረው አለ። ሁሉም ፊኛ ያዘ፣ ስም አነበበ፣ ለሚገባው ሰው ሰጠ። በአንድ ደቂቃ ውስጥ ሁሉም ፊኛ ስሙን አገኘ። መደመር እንደሱ ነው። ስትተባበር ውስብስብ ችግሮች ይፈታሉ። ለዚያ ነው ፕሮፌሰር ብርሃኑ ነጋ የትምህርት ሚኒስቴር ሆኖ የሚሰሩት። ለዛ ነው አቶ ጌታቸው የሚሰሩት። ለዛ ነው። ካልተደመርን አያዋጣም። እነዚህ ሰዎች አስፈላጊ ናቸው። እውቀት አላቸው፣ ብቃት አላቸው፣ ጠቃሚ ናቸው። የነሱ እሳቤ ከኛ ጋር ስለማይሄድ ብቻ ከምንተዋቸው በሚያስፈልጋቸው ቦታ ብንተባበር ለኢትዮጵያ ይበጃል ነው። ለግል አይደለም ጉዳዩ፣ ለግል ጥቅም አይደለም። እና ኢትዮጵያ ውስጥ ሰላማዊ ትግል ማድረግ ለሚፈልግ ሰው በሩ ክፍት ነው። የተገደበ ፓርቲ የለም። በኢህአደግ ዘመን ቢሆን ደርግ ከሆንክ ኢሰፓ ከሆንክ አትችልም፣ ኢህአፓ ከሆንክ አትችልም የሚል ህግ አለ። በእኛ እኮ የለም። ኢሰፓሙን ደርግ በሐሳብ ካልክ ክፍት ነው መድረኩ፣ ክልከላ የለም። የሚከለከል ፓርቲ የሚከለከል ሐሳብ የለም። የሐሳብ ፖለቲካ መድረኩ ክፍት ነው። ችግር የሆነው ሐሳብ ጠፋ። ሐሳብ መጥፋቱን ለማወቅ የነዚህን ባንዳዎች ውሎ ማየት በቂ ነው። ሰው እኮ ከፍሬው ይታወቃል። ባይናገርም ከፍሬው ይታወቃል። ውሏቸውን ስታዩ ዛፍ በፍሬው እንደሚያስታውቀው ሁሉ እነሱ ያስታውቃሉ። ለምሳሌ ፓርቲ የሌለበት ሀገር፣ ምርጫ የሌለበት ሀገር፣ ህገ መንግስት የሌለበት ሀገር፣ ወጣት የሌለበት ሀገር፣ ተስፋ የሌለበት ሀገር ተለጥፎ ለኢትዮጵያ ተስፋ ሊያመጣ የሚችል ሰው የለም። ከማን ነው የሚማረው? የእነሱን ዲሞክራሲ እንዳይል መንግስት አይታወቅ፣ ካቢኔ አይታወቅ፣ ፓርቲ አይታወቅ፣ ህገ መንግስት የለ፣ ምርጫ የለ። እዛ ተለጥፎ ስለ ምርጫ መጠየቅ አይገርምም? ግን ምርጫ የሌለበት ተለጥፎ ስለ ምርጫ መጠየቅ ኢትዮጵያ ሲያምርባት አይኑ የሚቀላ ህዳሴ ሲያልቅ ምን ያስፈልጋል ህዳሴ ከሰው ያጣላናል የሚል የባህር በር ጥያቄ ሲነሳ የሚሸማቀቅ የሚያፍር ደፈር ብሎ 130 ሚሊዮን ህዝብ ያስፈልገዋል ለማለት የሚተናነቀው ለኢትዮጵያ ጥቅምና ብልጽግና ከጎኗ መቆም መድከም የማይሻ የማይፈልግ ራሱን እንደ ማንጎ የሚቆጥር ግራዋ ነው። ራሱ ሲጠራ ማንጎ ይበል እንጂ ግራዋ ነው፣ መራር ነው። የኢትዮጵያ ደህንነትና ችግር የማይከፋው ከሆነ ራስን በጠራህበት መንገድ ብቻ ሳይሆን በፍሬ ትታወቃለህ። እኛ ልክ በፍሬያችን የምንታወቀው ማለት ነው። በከተማ ኮሪደር፣ በገጠር ኮሪደር፣ በስንዴ እርሻ፣ በግሪን ሌጋሲ እንደምንታወቀው አናውቅም ካላችሁ ጠይቁ። ዩኤንን በስንዴ ሸልሞናል፣ በግሪን ሌጋሲ ሸልሞናል። የሚያሳዝነው ነገር ኢትዮጵያ ውስጥ ትናንት ገንጣይ አስገንጣይ የሚባለው ስብስብ የነፃ አውጪ የሚባል ስብስብ ፓርቲ ለመባል የመጀመሪያው ፕሮግራሙ ላይ የሚጽፈው የኤርትራ ጥያቄ የቅኝ ግዛት ጥያቄ መሆኑን እቀበላለሁ ነበር የሚለው። ቲፒኤልኤፍ በለው ኦነግ በለው ምናምን በለው ዋና አጀንዳው የኤርትራ ጉዳይ የቅኝ ግዛት ጉዳይ ነው ካላለ የታገለ አይመስለውም። አሁንስ የዛሬዎቹ የባህር በር ጉዳይ እኛን አይመለከትም ካላሉ በስተቀር የታገለ አይመስላቸው። አንድ ነው ፋሽኑ አንድ ነው። መማር ግን አልቻሉም። በአንድ ወቅት ቀበሮ ከአንበሳ ጋር ውለታ ውሎላት ድርድር ያደርጋሉ። ውለታ ስለዋልክልኝ አንተ አደና ትቸገር ተቀመጥ፣ እኔ እየፈለኩ ሊታደኑ የሚገባቸው ነገሮች አመጣልሃለሁ ትላለች ቀበሮ። አንበሳ ተስማምቶ ቁጭ ይላል በቦታው ከነ ክብሩ።
እና ቀበሮ ስትሄድ አጋዘን ታገኛለች። አጋዘን አልሰማሽም ወይ? ፌስቡክ አላየሽም ወይ? አዲስ ሕግ እኮ ወጣ። ምን የሚል ነው? አንበሳ እያረጀው ስለሆነ እየደከምኩ ስለሆነ ደህና አጋዘን ከተገኘ ዙፋኑን አስረክባለሁ እያለ ነው። እና ፈልጌ አጣሁሽ የት ነበርሽ ትላታለች። አጋዘን ደንግጣ እውነትሽን ነው? መቼም ስልጣን የማይፈልግ የለም። እውነትሽን ነው ትላታለች። አዎ በይኔ እንሂድ ላሳየሽ። ልክ አንበሳ ጋር ሲደርሱ ያውልሽ እና አነጋግሪው ትላታለች። አጋዘን አገር ሰላም ነው ብላ ልታናግር ስትሄድ አንበሳው አፈፍ ሲያረጋት ግጭት ይፈጠርና በግድ ታመልጣለች። ግን አንድ ቀንዷ ይሰበራል። መታ ቀበሮዋ ጋር አንቺ ጨካኝ ዋሾ አታለልሽኝ፣ እንዴት ልታስበይኝ በተንኮል ታመጭኛለሽ? አንበሳው እኮ ሲታገለኝ አንድ ቀንዴ የተሰበረ ትላታለች። ወይ አጋዘን ለካ እንደዚህ ሞኝ ነሽ። እሱ እኮ ቀንሽ የሰበረው ንግስናውን ሊያስቀምጥብሽ ቀንሽ ስላልተመቸው ለማስተካከል ነው እንጂ ለክፋት አይደለም። ተሸውደሻል አለቻት። ነው እንዴ ብላ ጓጓች። ስልጣን ያጓጓል። ሰውን እየገደለ ያለው ጉጉት ነው መቼም። ተመልሳ ሄደች። ተመልሳ ስትሄድ ቅድም ዘውድ ለማስቀመጥ ነው ቀንድሽን የሰበረው ተብላ ሄዳ ሲታገላት እንደም ስታመልጥ ጭራዋ ይቆረጣል ያጋዘኗ። አሁንም መታ በጣም በምሬት አንቺ ቀበሮ ክፉ እንዲህ ብለሽ ይኸው ድጋሚ ሄጄ ጭራዬ ተቆረጠ አለቻት። አንቺ አጋዘን ያምሻል ወይ? ቅድም ለሚቀመጠው ነበረ፣ አሁን ደግሞ አንቺን ዙፋን ላይ ለማስቀመጥ ጭራ አያስፈልግም ብሎ ነው። አልገባሽም አለቻት። አሁንም ስልጣን ያጓጓል። ተመልሳ ሄደች እና ያዛት፣ ገደላት። ከገደላት በኋላ ቀበሮን ጠራና ሞታለች፣ እዛ ድረስ ቤት እስክመጣ በልተሽ እያንዳንዱን ፓርት በልተሽ ጠብቂ፣ ስመለስ ምሳዬን እበላለሁ ይላል እና አንበሳው ይሄዳል። ቀበሮዋ በልታ አስቀምጣ አንበሳው ሲመለስ ሲያይ የአጋዘኗ ራስ የለም። አንቺ ቀበሮ ሌባ ሁሉን አስቀምጠሻል፣ የት አለ ራሱ አላት። ወይ አንበሳ ራስ ቢኖራት ኖሮ 3 ጊዜ ስልካት ትመላለስ ነበር ወይ? ጭንቅላት ችግር ነው የሚያመላልሳት አለች ቀበሮ ይባላል። እና የኤርትራ ጥያቄ የቅኝ ግዛት ነው ብሎ አሁን የባህር ጥያቄ አይገባኝ የሚለው ከዚህ አጋዘን የማይሻል ነው ማለት ነው። ያልገባው ጭንቅላት የሌለው ነው ማለት ነው። ጊዜ የማያስተምረው ነው ማለት ነው። ይሄ እንደተጠበቀ ሆኖ ሰላም ያስፈልጋል ላላችሁት ያስፈልጋል። ከዚህ ቀደም ብያችኋለሁ። አሁንም እስቲ 10 ሰው አይደለም 1 ሰው አምጡ፣ አነጋግራችሁ አምጡና እኛም ቢስል ጠይቁን። እየገባ ነው በየቀኑ እኮ 10ም 20ም 100ም እየገባ ነው። ግን እናንተም ካለ አምጡ። እኛ የምንፈልገው ሰላም ነው። ፕሪቶሪያን በሚመለከት ፕሪቶሪያ እንኳን ትንሽ ግራ እያጋባኝ መጥቷል። ራሱ ቃሉ ፕሪቶሪያን አውቀዋለሁ፣ የተማርኩት እዛ ነበረ። ግን ማውቀው ከተማ መሆኑን ጠፍቶብኛል። አሁን ፕሪቶሪያ ሲባል ግራ እየገባኝ መጣ። በአማርኛ የወለደችው እያለች ያቀፈችው እናት ነኝ አለች እንደሚባለው ማለት ነው። ፕሪቶሪያ የተደራደር ነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ ብርሃ ጋር ነው። ዋነኛ ተደራዳሪ በትግራይ ወገን ጻድቃን፣ ጌታቸውና አሰፋ፣ ሌሎች ሰዎች ይኖራሉ። ዋናዎቹ ግን እነዚህ ናቸው ፈራሚዎቹ። በእኛም ወገናቸው ይታወቃሉ። እነሱ ስጠይቃቸው ያሉኝ ነገር አለ። በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ። አሁን እና የወለደችው እያለች የታቀፈችው እናት ልሆናለች የሚለው ነገር እሱ ነው። ፕሪቶሪያ ስምምነቱ አንደኛ ቲፒኤልኤፍ ህጋዊ ምርጫ አላደረገም።
ህገ መንግስት ጥሶ ነው ያካሄደውና ያን የጨበራ ምርጫ ይሰርዝ። እሺ ይሰርዛለሁ። ሁለተኛ በዚያ ምርጫ ሲያበያ የተቋቋመው መንግስት ይፍረስ፣ ህጋዊ መንግስት አይደለም። ምክር ቤቱ ይበተን፣ ህጋዊ ምክር ቤት አይደለም። ሶስተኛ ከሁሉ የተውጣጣ መንግስት ይመረጥ፣ ማለት ትራንዚሽናል ገቨርንመንት ይቋቋም። ቀጥሎስ በህዝብ የተመረጠ መንግስትና ህገ መንግስት አከብራለሁኝ። እዚህ ያለው ጠቅላይ ሚኒስትር ነው ተመርጧል። እዛ ያለው ፕሬዝዳንት ግን ይወርዳል ነው ስምምነቱ። የታጠቀስ በዲዲአር ይፈታል ትጥቅም እንጂ መሳሪያ መደበቅ አልተስማማንም። ማሰልጠን ማስመረቅ አልተስማማንም። ስምምነቱ የታጠቀው ያስረክባል ነው እንጂ መሳሪያ ደብቆ ማስቀመጥ ወይም በኮንትሮባንድ ለመግዛት መሞከር የሚል ስምምነት ላይ አልነበረም። የተፈናቀሉስ ይመለሱ ወደ ቀያቸው። ልክ ራያ ላይ እንደመለስ ነው፣ ጸለምት ላይ እንደመለስ ነው፣ ወልቃይትም መመለስ አለበት። ይሄ የመንግስት ጽኑ አቋም ነው። ይመለሱ። የውጭ ጉዳይ፣ የጸጥታ፣ የመከላከያ ጉዳይስ የፌዴራል ስልጣን ነው። ማን ያለው? የራሱ የህወሓት ህገ መንግስት። እኔ አልጻፍኩም። የነሱ ህገ መንግስት የውጭ ግንኙነት በሚመለከት የፌዴራል መንግስትን ይመለከታል፣ መከላከያን በሚመለከት፣ ደህንነት በሚመለከት ፌዴራል ይመለከታል ይላል ህገ መንግስቱ። አልቀየርነውም፣ ታውቃላችሁ። እነሱ ስልጣን ላይ ያሉ የሚሰራ ህገ መንግስት እነሱ ሲወርዱ የማይሰራ መሆን የለበትም። ምን እያደረጉ ነው እነሱ? ከውጭ ጋር ምን እያደረጉ ነው? እሱን ትቼ ማለት ነው። የለም የመሬት ጥያቄ አለ፣ ኮንቴስትድ ኤሪያ አለ። በአማራ ይገባኛል የሚባል ቦታ፣ በትግራይ ይገባኛል የሚባል ቦታ አለ። እሱ እንዴት ይፈታ ለሚለው ራሱ ህገ መንግስቱ ምላሽ አለው። የተከበረው ምክር ቤት በአንክሮ እንዲያስተውል እንፈልገው ኢትዮጵያ ውስጥ በኦሮሚያና በአማራና በሶማሌ በምናምን መካከል ድንበር የለም፣ ወሰን ብቻ ነው ያለው። ወሰን ሲያስቀምጥ ክልል 1 2 3 ሲል ህገ መንግስቱ ቀበሌ ግን አያሰምርም። እችኛዋ ካርታ የኦሮሚያት አይልም ህገ መንግስቱ። ምን ይላል? አከራካሪ ጉዳዮች ካሉ በህዝበ ውሳኔ ምላሽ ያገኛሉ ይላል እንጂ ድንበር አስምሮ ልክ እንደ ኢትዮጵያና ሱዳን፣ ኢትዮጵያና ኬንያ ድንበር ነው አይልም። የሚያጨቃጭቅ ቀበሌ ካለ የሚኖርበት ህዝብ ተወያይቶ በፌዴሬሽን ምክር ቤት ተወስኖ ወደዛም ወደዚህም ሊሄድ ይችላል። ህገ መንግስቱ የሚለው ይሄንን ነው። ይሄን ደግሞ በኢህአደግ ዘመን ብዙ ሰርተውበታል። በተለይ ድሬዳዋ ላይ። ድሬዳዋ የኦሮሚያ ክልል አካል ነበረ በህገ መንግስቱ። ሶማሌዎች እና ኦሮሞዎች ወንድማማች ሆነው ለብዙ ዓመት ኖረዋል። ድሬዳዋ ጋር የይገባኛል ጥያቄና ክርክር ተፈጠረ። ሲፈጠር በኢህአደግ ዘመን በዚህማ አንጨቃጨቅም፣ ድሬዳዋ ከኦሮሚያ ይነጠልና ለፌዴራል መንግስት ይሁን፣ ሶማሌ አንዱን ተርም ከንቲባ ይሁን፣ አንዱን ተርም ኦሮሞ ከንቲባ ይሁን ብለው አስማሙ። ይሄ ግን ህገ መንግስት ላይ የለም። ከዚያ በኋላ ድሬዳዋ ሶማሌና ኦሮሞዎች በሰላም እየኖሩ ነው። በጣም ጥሩ። ሰላም እስካመጣ ጊዜ ድረስ ችግር የለው። አሁን በሶማሌና በኦሮሚያ መካከል የብዙ ቀበሌዎች ጥያቄ አለ። ብዙ በሲዳማና ወላይታ መካከል አለ ጥያቄ። በአፋርና ሶማሌ መካከል ጥያቄ አለ። ዩኒክ አይደለም። ወልቃይት ላይ ጥያቄ ዩኒክ አይደለም። ሁሉም ጋር ጥያቄ አለ። ሁሉም ጋር የሚፈታው ግን በሰላማዊ መንገድ ህዝቡ ቦታው አርፎ በህዝብ ውሳኔ መሆን አለበት ነው። ህዝቡን ሆልድ አድርገው ይዘው አይመለስም ብለው የሚፈጥሩት ቀውስ ህዝቡ ላይ ችግር ከማምጣቱም በላይ ይሄንን ጥያቄ ራሱ በሚያስቡት መንገድም ቢሆን ላለማሳካት እንቅፋት ይሆንባቸዋል። ሰላማዊ መንገድ ብቻ ነው የሚያዋጣው። ለምሳሌ ወልቃይት የዛሬ 25-30 ዓመት ከጎንደር ከነበረበት ወደ ትግራይ ተካሏል። በክልል ቆይቷል እዛ። በኋላ ደግሞ ችግር በውጊያው ሲፈጠር ደግሞ ያ ጉዳይ ወደዚህ ተመልሷል።
ህጋዊና የህዝብ ውሳኔ ከሌለበት ነገ አንደኛው ደግሞ ጉልበት ሲያገኝ ይወስደዋል ማለት ነው። በየተራ ከምንቀባበለው ህዝቡ ሰፍሮ ወስኖ በህጋዊና ሰላማዊ መንገድ ይቋጭ ነው ያልነው። ምን አደረግን ለዚህ? ከውጊያው በኋላ አሁን 4 ዓመት 5 ዓመት ይሆናል ወልቃይት ከትግራይ ከተነጠለ። እስካሁን እኮ የኢትዮጵያ ፌዴራል መንግስት ለወልቃይት በጀት አይሰጥም እስከ ዛሬ። ይሄ ትክክል አይደለም። ህዝቡ እየኖረ መምህር እያስተማረ ጤና ሰው እያከመ በጀት አልቦ ዞኑን ማስቀመጥ ትክክል አይደለም። ህግ ለማክበር ሲባል ነው የተደረገው እንጂ ትክክል አይደለም። በጀት የላቸውም። ለምን? ከትግራይ ጋር ተነጋግረን ስላልፈታ ነው። እኛ አሁን ያለን አቋም የወልቃይት ጉዳይም ይሁን በጎንደርም ጥያቄ ያለው ሰው ይሁን በአዲስ አበባም ጥያቄ ያለው ሰው ይሁን ኢትዮጵያዊ እስከሆነ ድረስ ተነጋግረን በሰላማዊ መንገድ በህዝበ ውሳኔ መልስ ሊያገኝ ይችላል። ለዚህ መዋጋት አያስፈልገንም። ግጭት አያስፈልገንም። ህዝብ ማስቸገር አያስፈልገንም። የኛ አቋም እሱ ነው። ይሄን የተግባባ ነው። ፕሪቶሪያ ላይ ሰርቪስሳ ተቋርጦ ነበር። ታስታውሱ ከሆነ ባንክ አልነበረም ትግራይ፣ መብራት የለም፣ ቴሌ የለም፣ በረራ የለም። ይሄን ደግሞ ፌዴራል መንግስት ይመልስ ነበረ። ስልክም መለስን፣ ባንክም መለስን። አክሱም ኤርፖርት እነሱ አፈራርሰው ሄደው ነበር። ጠግነን በረራ ጀመር፣ መቀሌ ጀመር፣ ኢንዱስትሪዎች የሚጎላቸውን አሟልተን ብዙዎቹ ስራ አስጀመር። በጣም በርካታ የወደሙ ሀብቶች መልሰን ስራ እንጀምሩ አደረግን። እዚህ ጋር አንድ የሚጋነን ነገር አለ። የትግራይ ውጊያ በሚመለከት ተጋኖ የሚነሳ ነገር አለ። ባይዞ ትግራይ ላይ ያደረግነው ውጊያ ወለጋ ካደረግነው ውጊያ አንጻር ሲታይ በጣም ትንሽ ነው። እንዳይጋነን ማለት ነው። መጀመሪያ ላይ ሰሜን ሲጠጋ 3 ሳምንት ተዋጋን፣ መቀሌ ያዝን። 8 ወር ቆየን። ትግራይ ለቀን ስንወጣ ከራያ እስከ ከሚሴ ሰሜን ሸዋ ድረስ ተዋጋን። የት? አማራ ክልል ውስጥ። ከዛስ ተዋግተን ነው መለስናቸው ወደ ድንበራቸው። ከዛስ ትግራይ ውጊያ አልነበረም። 3ኛ ዙር አጠቁን። 2-3 ሳምንት አዲጋ ደረስን። መቀሌ ልንገባ ስንል ተፈረመ ስምምነቱ፣ ጠቅለው ወጣን። በድምሩ በትግራይ ምድር ውስጥ የነበረው ውጊያ ቢበዛ የ2 ወር ዕድሜ ነው ያለው። አንዳንዴ በሰላም የቆየንባቸው ጊዜም ተደማምሮ ሁል ጊዜ ውጊያ ውስጥ እንዳለን የሚያስቡ ሰዎች አሉ። እንደዛ አይደለም፣ ጥቂት ነው። አማራ ክልል ገብተው እስከወጡበት ጊዜ ያለውን ቢቆጠር ያን ሊያክል ይችላል። መንግስት በሚመለከት ስምምነቱ ከሁሉ ፓርቲዎች ውጣጣ ነው። እኛ ምን አለ አንፈልግም፣ ብልጽግና አይፈልግም። ግድ የለም እናንተ የሚመቻቸው ምረጡ አሉ። የሚመቸን ጌታቸው ነው አሉ። ጌታቸው ፕሬዝዳንት ሆነ። ጌታቸው በፍጹም አንፈልግም ብሎ አባረሩና የሚመቸን ታደሰ ነው አሉ። ታደሰ ተመረጠ። አሁን ደግሞ ታደሰ ሲባረር እንጠብቃለን። እኛ ሰው አልመረጥንም። መራጭ እነሱ ናቸው። መርጠው የማይስማማቸው ታስታውሳላችሁ። በሐዋሳው ጉባኤ በመጀመሪያው ለውጥ ላይ ችግር ነበር። በሐዋሳው ጉባኤ 100% የቲፒኤልኤፍ ማዕከላዊ ኮሚቴ ድምፅ ሰጥቶ ከመረጠኝ በኋላ በ2 ወር 3 ወር ደግሞ አልተስማማውም። እራሱ መርጦኝ ማለት ነው። አሁን ያለውም እንደዛ ነው። እኛ በጀት እስካሁን እንለቃለን፣ ማክሲመም ሰፖርት እናደርጋለን። የተበላሸ በአቅም ጠግነናል። የኛ ፍላጎት ትግራይ ክልል ተጨማሪ ውጊያ አያስፈልግም። አላማ የለውም። ትግራይ የሚደረግ ውጊያ አላማ የለውም። አላማ የለው ውጊያ ደግሞ የተሳካ ይሁን ያልተሳካ ማረጋገጫ የለውም። የሆነ ግብ ለማሳካት ካልሆነ በስተቀር ዝም ብሎ ሰው ህይወቱን አይከፍልም። ጥቅም የለውም ትግራይ የሚደረግ ውጊያ እና ሰላም ያስፈልጋል። የጥይት ድምፅ ሞት አያስፈልግም። እኛ እንደው ከአማጺ ጋር መነጋገር ልምዱ አለን። ቅድም እንደገለጽኩት ተወያይተናል። ቲፒኤልኤፍም በሰከነ መንገድ አንደኛ ምርጫ ቦርድን አክብሮ ህገ መንግስት አክብሮ ትክክለኛ ጉባኤ አድርጎ ህጋዊ ፓርቲ መሆን የሚጠበቅበት ከባድ ነገር እኮ አይደለም። ምርጫ ቦርድ መጋበዝ፣ አሰራሩን መከተል፣ ጉባኤ ማካሄድ፣ ምርጫ መሳተፍ፣ ካሸነፈስ መንግስት መሆን። ግን ለመወዳደር ለምርጫ ዝግጁ ካልተኮነ አስቸጋሪ ይሆናልና በዚያ ሳይድ ያለኝ ምክር እኔ ውጊያ ይበቃናል፣ አያስፈልገንም። ግድ የላችሁ ብትዋጉም አታሸንፉ፣ አይታችሁታል፣ ጥቅም የለውም። ግን ውጊያ አያስፈልገንም። ተባብረን አገር እናልማ ነው። ለምን ጉልበት ይዞ ያልወጣውን ተራራ ከዘራ ይዞ አይወጣውም ይባላል።
በጉልበት ዘመን ያልሆነውን ዛሬ አይሳካም። ቱ ሌት ባይዘው የኢትዮጵያን መንግስት በኃይል ቱ ሌት አይቻልም። አለፈ። ያኔ ተሞከረ፣ አልሆንም፣ አለፈ። ካሁን በኋላ ሰላም ብቻ ነው። እንደ አባይ ሺህ ዓመት ሸለቆ ውስጥ ሲጓዝ ይኖራል እንጂ አንድም ቀን መንግስት በኃይል መጣል አይቻልም። ለዚህም የትግራይ እናት የምትፈልገውን ሰላም ማምጣት መሯቸዋል። እነሱ ልጆቻቸውን ገብረው በቃን ብለዋል። ለነሱ ሰላም በእኛ በኩል ዝግጁ ነን። በዚያ ሳይድም ዝግጁ መሆን ያስፈልጋል። በቅርቡ ሰምታችሁ ከሆነ ወታደሮች ደሞዝ ጭማሪ በሚል ትንሽ ችግር ገጥሞ ነበር ትግራይ ውስጥ። ትግራይ ያሉ የታጠቁ ኃይሎች በዲዲአር በህጋዊ መንገድ ቢወጡ ለራሳቸውም ለቤተሰባቸውም ለሀገርም ይጠቅማል። ወጣቶች ናቸው፣ ጉልበት አላቸው፣ ማቋቋም ይቻላል። እነሱ ዲዲአር ፕሮሰስ ውስጥ እንዳያልፉ አድርጎ በመያዝ በደሞዝ መጨቃጨቅ አስፈላጊ አይደለም። ትግራይ የምንልከው በጀት በሙሉ የሚውለው ለወታደሮች ነው። ይሄ ትግራይን እየጎዳ ነው ያለው። በነገራችን ላይ አሁን ለምሳሌ ጅጅጋ በጣም ከፍተኛ ለውጥ አለ። በኮሪደር አይታችኋል። ከሶማሌ ክልል ገቢ በከፍተኛ ደረጃ የትግራይ ክልል ገቢ ይበልጣል። ባለፈው ዓመት የትግራይ ይበልጣል። ከጅጅጋ ገቢ መቀሌ 6-7 እጥፍ ይበልጣል ገቢው። ገቢ ተሰብስቦ ከሶማሌ ክልል በላይ ከዚህ ተመድቦ እንዴት መቀሌ ውስጥ 1 ኪሎ ሜትር 2 ኪሎ ሜትር ኮሪደር አይሰራም? ይበልጣል ገቢያቸው። በፋክት ያለው እናንተ ማየት ትችላላችሁ። ወደ ልማት ካልተኬደ ሁልጊዜ ውጊያና ግጭት ጠቃሚ አይደለም። ቅድም እንዳነሳሁት 30 ዓመት ስልጣን ላይ ባሉበት ጊዜ የትግራይ ህዝብ ትናንሽ 50 መቶ ግድብ ቢገደብለት ኖሮ ከራሱ አልፎ ሌላ ይመግብ ነበር። ስልጣን ተይዞም አልተሰራም፣ አሁንም አልተሰራም። ህዝቡን ይቸገራል እና እንደዛ እንዳይሆን በተቻለ መጠን ወደ ሰላም ወደ ንግግር ገብቶ የህዝቡን ችግር መፍታት ያስፈልጋል። በዘንድሮ ክረምት እርሻ ለማየት በድሮን ትግራይ በስፋት እንበር ነበር እና በጣም የሚገርም ነው። ማሳ ያለው ውሃ ዝናብ ነው የምታዩት ከፍተኛ ስለነበረ ከፍተኛ እርሻ ይታያል። በንጽጽር በኢሜጅ የወሰድናቸው መረጃዎች የሚያሳዩት በትግራይ የተሻለ ምርት እንዳለ ነው። እኛ የምንፈልገው ያ ምርት በሰላማዊ መንገድ ተሰብስቦ ወደ ገበያ እንዲውል አርሶ አደር እንዲጠቀምና ከልመና እስረኝነት እንዲገላገል ነው። ህዝቡን የልመና እስረኛ ማድረግ ጠቃሚ ስላልሆነ ከልመና እስረኝነት ወጥቶ ወደ መሻሻል ህይወቱ እንዲገባ መስራት ነው የምንፈልገው እና ትግራይ ውስጥ የውጊያ ዓላማ ፌዴራል መንግስት የለውም፣ አንፈልግም። ለምን? ዓላማ የለውም፣ ጥቅም የለውም። የትግራይ ክልል ያሉ ሰዎች ይሄን ተገንዝበው ወደ ሰላም ቢያዘነብሉ ይሻላል ነው ምክሩ። የኢንክሉሲቭ ናሽናል ዲያሎግን በሚመለከት እንደተባለው ከሞላ ጎደል አጀንዳ የማሰባሰብ ስራ ተሰርቷል። ከሞላ ጎደል አጀንዳ መሰብሰብ የጨረሱ ይመስለኛል። ምክክር ይበጃል ያሉ ሰዎች ተወያይተዋል። አይበጅም ያሉ አልተወያዩም። የት? ኦሮሚያ ይበጃል ያለ ተወያይተዋል፣ አይበጅም ያለ አልተወያየም። አማራም፣ ሁሉም ጋር እንደዚህ ነው። ሁሉም ሰው አይፈልግም ውይይት፣ የፈለገ ተወያይቷል። በውጭ ሀገርም እንዳያችሁት ውይይት ለማድረግ ተሞክሯል። የሚያሳዝነው ግን አውሮፓ ለንደን ላይ ጥቂት ኢትዮጵያውያንና በርከት ያሉ ኤርትራውያን ምክክሩ አያስፈልግም ብሎ ሰልፍ ወጥቶ ነበር እና ኤርትራውያን በእኛ ጉዳይ ያን ያክል ኮንሰርን ሆነው መውጣታቸውን እያመሰገንኩ ንግግሩ መጀመሪያ ግን በእናንተ ቤት ብትጀምሩት የእኛን ሰልፍ ከማጀብ የእናንተን ቤት ማየት አይሻልም ወይ ማለት እፈልጋለሁ እና በየቦታው ተመሳስሎ ሙከራዎች ስለሚደረጉ ውይይቱ ጠቃሚ ነው። በጣም በርካታ መረጃዎች ተገኝተውበታል፣ አጀንዳ ተገኝቷል፣ ኤክስትሪም ቶቶች ታይተውበታል። ይሄ ግን አፕሮቹ ምንድነው? መጀመሪያ አጀንዳ ይሰበሰባል፣ ከዚያ ነው ውይይት ቢደረግበት። ውይይት ተደርጎ ከዚያ ውስጥ የተስማማንበት ያልፋል፣ ያልተስማማንበት ደግሞ በአሰራሩ መሰረት የሚታይ ይሆናል። ይሄ ፕሮሰስ ጋር አልደረስም። እስካሁን ያለው አጀንዳ ማሰባሰብ ነው። ይሄ ከምርጫ ጋር ያለው ትስስር ምንም ኢንክሉሲቭ ናሽናል ዲያሎግ ያለን ስርዓት የሚያፈርስ አይደለም፣ ያለን ስርዓት የሚያጠናክር ነው እንጂ ምርጫን የሚያስቆም በጀት የሚያስቆም የወታደር እንቅስቃሴ የሚያስቆም ዲያሎግ አንፈልግም።
መንግስት እንደ መንግስት ፈንክሽን ያደረገ ግብአት ያለው ሀሳቦች ይመጣሉ አልን እንጂ መንግስት ስራውን አቁሞ ምርጫ አቁሞ በጀት ማጽደቅ አቁሞ ፓርላማ በትኖ አላልንም። እና ከዛ በፊት ካለቀ እሰየው ግብአት እንወስዳለን፣ ከዛ በኋላ ካለቀም እሰየው ግብአት እንወስዳለን እንጂ ምርጫን የሚረብሽ ነገር ከንግግሩ ጋር የሚፈጠር አይመስለኝም። የምርጫ ስርዓቱ ላይ የሚያመጣው ለውጥ ደግሞ ካለስ ከምርጫ በፊት ከታየ ያኔ ይታያል፣ ከምርጫ በኋላ ከታየ ደግሞ ያኔ በሚወሰነው መንገድ የሚታይ ይሆናል። ምርጫ ግን ጊዜውን ጠብቆ የሚፈጸም ይሆናል። እዛው ላይ ያለን አንዳንድ ፍላጎቶች አሉ። እንትን ቦታ ወረዳ ላይ 3 ሽፍታ ስላለ ምርጫ አይካሄድም፣ እዛ ቦታ ኤርትራ ምርጫ ባይደረግ እያለች ስለሆነ ምርጫ አይደረግም ምናምን ብሎ የሚያስቡ ሰዎች አሉ። ምርጫ ይደረጋል። ምርጫ ለማድረግ ደግሞ መንግስት በቂ አቅም አለው። ምርጫ እንደ ውይይት ነው፣ የፍላጎት ጉዳይ ነው። ሀሳብ አለኝ ፈልጋለሁ ያለ ሰው መሳተፍ ይችላል። እርግጠኛ ሆኜ የምነግራችሁ 6ኛው ሀገራዊ ምርጫ እስካሁን ከነበረ ምርጫ የተሻለ ነው። ድፍን ኢትዮጵያ ሕዝብ ያውቀዋል። 7ኛው ደግሞ ይሻላል። ይሄ ምክር ቤትም አሁን ያለው መልክ አይኖረውም ብዬ ነው ያስባለሁ። ብዙ ድምጾች የሚገቡበት እንደሚሆን ተስፋ አደርጋለሁ። ያ ያስፈልጋል። ዴሞክራሲያዊ ምርጫ ማካሄድ አለብን። ሌላ ድምጽ ለመስማት ኦፕን መሆን አለብን። እንደ መንግስትም እንደ ፓርቲም አማራጭ ድምጾች የሌሉበት ምክር ቤት አይፈይድም፣ አይጠቅመንም። ያ እንደተጠበቀ ሆኖ እነሱ ሱፋቸው ስላልታጠበ ስላልተተኮሰ ምርጫ የሚቀር የሚመስላቸው ሰዎች ደግሞ ሞኞች ናቸው። እንደዛ አይደለም። ምርጫ ይካሄዳል እና ምርጫ ሳይደረግ ቀርቶ በማግስቱ ለጅትሜት አለ መንግስት የሽግግር መንግስት እንላለን ብለው የሚቃዡ ቅዠታሞች አሉ። ግን እንደዛ አይደለም። ምርጫ ይካሄዳል። ጊዜ እንዳያመልጣችሁ ተዘጋጁና ተወዳደሩ። ምርጫ ለማድረግ እንኳን ዘንድሮ ባለፈው ምርጫ አካሄደናል እኮ እየተዋጋን እንኳን በባለፈው ምርጫ በ92 እኮ ኤርትራ ጋር እየተዋጋ ምርጫ አካሄደናል። እና ምን ለምርጫ ደግሞ ይሄ ሁሉ ልማትም ያለማ መንግስት አሁን ለምርጫ ይቸገራል። እና እንደዛ አታስቡ፣ አትሞኙ፣ አትሸወዱ። ጠንከር ብላችሁ ወደ ምርጫ ግቡ። ደግሞ እንድታሸንፉ እንዲቀናችሁም ደግሞ ምኞቴ ነው። በተቻለ መጠን የኛ ፓርቲ አባላት ግን የዘንድሮ ምርጫ ዴሞክራሲያዊ እንዲሆን ብቻ ሳይሆን ልዩ ልዩ ድምጾች እንዲሰሙ በኃላፊነት እንሰራለን። እኛ የጠቅልሎ የመውሰድ ፍላጎት እኛ ጋር የለም። በመደመር ነው ሁሉ ነገር የሚሆነው፣ ፓርላማውም ካቢኔው ማለት ነው። እና በዛ መንገድ እንሰራለን። እና ብዙ ሰማለሁ አንዳንዶች 30 ዓመት በኢትዮጵያ ፖለቲካ ተሳትፎ የማያውቁ እኛ እድል ሰጥተናቸው ከገቡ በኋላ ምርጫ እንደማይደረግ የሚያስቡ እንዳሉ እናውቃለን። ወደ መጡበት ይመለሳሉ እንጂ ምርጫው ይቀጥላል። እና እንደዛ መጠበቅ ጥሩ አይደለም። ምርጫን በዚህ ማየት ጥሩ ነው፣ በዘጋጀት ጥሩ ነው። እንደ ፓርቲ እንዘጋጃለን፣ እንደ መንግስት እንዘጋጃለን። የተሻለ ምርጫ እናካሂዳለን። ኢትዮጵያ ትቀጥላለች ማለት ነው። ይንጠባጠባል፣ እኛ እንቀጥላለን። ለመቀጠል ደግሞ የማንም ይሁንታ አያስፈልገንም። በቂ አቅም አለን። ቅድም በሚያስደንቅ መንገድ አንድ የምክር ቤት አባል እንደገለጹት ዝሆኑ መወጋቱንም በማያስታውስበት ሌቭል ነው ያለው እና ጊዜ ማባከን ጥሩ አይደለም ለዛ ማለት ነው። ፍትህን በሚመለከት የፍትህ ስርዓቱ በአንድ በኩል ነፃነት ሊጠብቅ፣ በሌላ በኩል ደግሞ ስርዓት እንዲያሻሽል ነው የምንፈልገው። ገብተን ፍርዱን ይሄን ፍረድ ያን አትፍረድ ማለት አንፈልግም። ነፃ ተቋም ነው። ተጠሪነቱ ደግሞ ለኛ ሳይሆን ለእናንተ ነው። ይሄ ተቋም ነፃ መሆኑ እንደተጠበቀ ሆኖ ስርዓት ማሻሻል ላይ ደግሞ ማገዝ እንደ መንግስትም እንደ ምክር ቤትም ያስፈልጋል። ለዚህም በስነ ምግባር ያሉ ችግሮች ለመፍታት የኢንስፔክሽን ስራ ጀምረዋል። ያን ኢንከሬጅ እናደርጋለን፣ እንደግፋለን። አቅም ማነስ እንዳለ አውቀው በኦቶሜሽን የቨርቹዋል ስርዓት እየዘረጉ ይገኛሉ። ስልጠና እየሰጡ ይገኛሉ። በርካታ ክምችት ስላለ ክምችት ለመቀነስ ጥረት እያደረጉ ነው። በቅርቡም ጉብኝት አድርጌ ነበር። የፍትህ ስርዓት ለማሻሻል በአቃቢ ሕግም በፖሊስም ካለው ጅማሮ ሙከራዎች በተጨማሪ ፍርድ ቤቶች ጥሩ ስራ ጀምረዋል። እሱን ኢንከሬጅ ማድረግ የሚያስፈልግ ይመስለኛል። በዛ አግባብ ብንሄድ ነው የሚያዋጣው። ችግሮች ይኖራሉ ሁሉ ቦታ እንዳሉት፣ ግን ስራ ስለጀመሩ ያን ኢንከሬጅ ያደረግን ብንሄድ የሚያዋጣ ይመስለኛል። ሪፎርም በሚመለከት እንደተባለው ሎ ኢንፎርስመንት ኤጀንሲስ በርካታ ሪፎርም ተሰርቷል። ኢትዮጵያ የተሻለ ቁመና ያላቸው ተቋማት ፈጥራለች። ይሄ የሚታይ ነገር ነው። ብዙ እዛ ውስጥ ጊዜ አላባክንም።
ባለፈው ዓመት መጀመሪያ አካባቢ ሲቪል ሰርቪስ ለማሻሻልና አውቶሜትድ ሲስተም ለመፍጠር በሰርቪስ ኤሪያ ያለውን ሮሮ ያለውን ክስ ለመቀነስ እንሰራለን ብያችሁ ነበር። መሶብ የጀመርነው ባለፈው ዓመት ነው። አሁን 18 ጣቢያ ደርሰናል በሀገር ደረጃ። በቅርቡ 3 የሚጨመሩ ይኖራሉ። በዚህ ዓመት 100 ለመድረስ እየሰራን ነው። 100 መሶብ ስቴሽን በየክልሉ በየከተማው ከተስፋፋ ምን ያክል ያለውን ችግር እንደሚቀንስ ደግሞ ያው እናንተም መገመት ትችላላችሁ። መሬት ላይ፣ መታወቂያ ላይ፣ ፓስፖርት ላይ፣ ግብር ላይ፣ ንግድ ፍቃድ ላይ ሰፋፊ ስራ የተሰራ ነው። ከነዚህ ውስጥ እንደው አንዱን ለማንሳት የዛሬ 3 ዓመት ኢትዮጵያ ለፓስፖርት ፈላጊ ዜጎች ፓስፖርት መስጠት የምትችለው 300,000 አይሞላም። ቱ ቢ ኤግዛክት 270,000 ነበር ማቅረብ የምትችለው። በዚህ ዓመት 4 ሚሊዮን ነው የምታቀርበው። 4 ሚሊዮን ማቅረብና 300,000 ማቅረብ ስር ነቀል ሪፎርም ካልተሰራ በስተቀር ሊመጣ አይችልም። የተከበረው ምክር ቤት ኢሚግሬሽን ቢሮአችን ሄዶ ምን ያክል እንደተቀየረ ፕሮፓጋንዳው አይደለም ስራው። ድሮ ፕሮፓጋንዳው ስለሚበልጥ ሰዎች አሁን ያለውን ስራ ማየት ይቸገራሉ። ለምሳሌ በዲጂታል ብቻ ብንወስድ 2.4 ሚሊዮን ወጣቶች በኮዲንግ 5 ሚሊዮን ኮደርስ በሚለው ፕሮጀክት 2.4 ሚሊዮን ወጣቶች በኮዲንግ ሰርቲፋይድ ሆነዋል። ይህ በጣም ሲግኒፊካንት የሆነ ቼንጅ ነው። ገንዘብ ሳያወጡ 2.4 ሚሊዮን ወጣት ሰርቲፋይ የማድረግ አቅም መፍጠራችን ለብዙ ስራዎች ፈርቀዳጅ እና አጋዥ ይሆናል። ሪፎርሙ እንደዚህ ያለ በጣም ጠቃሚ ነገሮች እያመጣ ነው ያለው። የዲጂታል ኢትዮጵያ ስትራቴጂ የ2025ን ጨርሰን የ2030ን ማቀዳችን ይታወቃል። ዲጂታል በኢትዮጵያ ውስጥ በአጠቃላይ በሚያመጣው ሀብት በጂዲፒ ባለው ሼር በከፍተኛ ደረጃ እንደሚያድግ ይጠበቃል። የኛን ትቼ በቅርቡ ጂኤስኤም ያወጣውን ዳታ እንኳን ብናይ 93 ሚሊዮን ገደማ ሰብስክራይበርስ ኢትዮጵያ ውስጥ ቴሌኮም መጠቀም ጀምረዋል። ይሄ በጣም ትልቅ እድገት ነው። ስንመጣ 37 ሚሊዮን ነበረ። ብዙ ሰው ስልክ ይጠቀማል። ይሄን እንኳን እኔ ዳታው አያስፈልገኝም። ኢትዮጵያ ውስጥ ዞር የሚገርመኝ ነገር ትንሿ ቀበሌ ገጠር ውስጥ ገና መስኮት ስከፍት የመጀመሪያው የማየው ስልክ ነው። ትንሹ፣ ትልቁ፣ ህፃኑ ስልክ ብቻ የሚታየው እና ምን ያክል እየተስፋፋ እንዳለ ያመላክታል። 55 ሚሊዮን ሰዎች ሞባይል ባንኪንግ ይጠቀማሉ። በ2028 ጂኤስኤም ባወጣው ሪፖርት 11 ቢሊዮን ዶላር ገደማ ሀብት የዲጂታል ቴክኖሎጂው ያመጣል። ኢትዮጵያ ውስጥ ለ1 ሚሊዮን ሰዎች ስራ ይፈጥራል። ቢያንስ 1.5 ቢሊዮን ዶላር ሬቬኑ ከዚህ ሴክተር ይገባል ብሎ ጂኤስኤም አወጥቷል። እኛ ከዛ በላይ እንጠብቃለን። ይሄ ሲግኒፊካንት ሪፎርም እና እመርታ ነው። ኤአይ እያመጣ ያለው ለውጥ ኢትዮጵያ ውስጥ ያኔ ኤአይ ባልንበት ዘመን ከምንጠብቀው በእጅጉ የላቀ ነው። መሶብ እኮ ሌላ ሀገር ልናሰራ ብለን ሚሊየንስ ኦፍ ዶላር ጠይቀውን ኤአይ በነፃ ሰርቶን ያቀረበልን። አሁን ከስተም ላይ ከጅቡቲ ጀምሮ ያለውን የትራኪንግ ጉዳይ ኢፍሚስ ሳይቀር የገንዘብ ሚኒስቴርን የከስተምና ስንት የሚያወጣበት ሶፍትዌሮች እየሰራ ያለው ኢንሳ ነው፣ ኤአይ ነው። ባይዘው ለሁላችሁ ይበቃል አይበቃም አላውቅም። የቋሚ ኮሚቴዎች ግን አዲሱን የኤአይ ሄድኳርተር ብታዩ ጥሩ ነው። ያስደንቃል፣ በእውነት ያስደንቃል። እንኳን ኢትዮጵያ ውስጥ አፍሪካ ውስጥ እንደዚህ ያለ አቅም በ5 ዓመት መፍጠር አይቻልም። በምንም መመዘኛ ኢትዮጵያ ውስጥ ያሉ ተቋማት ኤአይ ያለበትን ብቃትና አቅም ዛሬ የላቸውም። ይሄን ስታዩ ለልጆቻችሁ ምን ያክል ኩራት እንደሚሰማችሁ ጥርጥር የለውም። ለትውልድ የሚያስብ ሰው ሁሉ ይኮራል። ስለ ነገ የማያስብ ሰው ላይገባው ይችላል። እነዚህ ሪፎርሞች ኢኮሜርስ ላይ አሁን ዘመን ገበያ በባለፈው ዓመት ባላይታችሁ ከሆነ ምን ያክል ነው ገበያ ያረጋጋው? ዘመን ገበያ ብዙ ስራ ይጠበቅብናል። ገና ጅምር ነው። እኛ ኢኮሜርስ የምናውቀው በአሊባባ ነበር። ኢትዮጵያ በራሱ አቅም የቨርቹዋል ማርኬት ፕሮቫይድ ማድረግ መጀመሯ፣ ስቶክ ማርኬት ላይ የተፈጠረው ኤኮሲስተም
አሁን የጀመርነው ስቶክ ማርኬት ስንት ዓመት ከኛ ከቀደሙ ሀገራት ጋር የተስተካከለ ነው ያለው። ኤአይሽ ላይ ያለው ለውጥ በነገራችን ላይ የኢትዮጵያ ሶቨሬን ዌልዝ በአፍሪካ አንደኛው ሶቨሬን ዌልዝ ነው። የተቋቋመው ግን ታውቃላችሁ ስንት ጊዜ እንደሆነ ከፍተኛ ሬቨኑ እያስገባ ነው ያለው። እና ሪፎርሞች ኢትዮጵያ ውስጥ እየሰሩ ነው። በኢኮኖሚም ይሁን በፖለቲካም ይሁን በሎ ኢንፎርስመንት ኤጀንሲም ይሁን በሁሉም ሪፎርሞች እየሰሩ ነው። ሪፎርም ግን የሚያም ነገር አለው። ሪፎርም ግን የሚጠይቀው በጣም በርካታ ሀብት አለ። ፍሩቱን ለማየት ደግሞ ጊዜ ይፈልጋል። ለዛ እየታገስን ከሄድን ውጤት እያየን ያለን ይመስለኛል። ትምህርት በሚመለከት ልክ እንደ ኳስ ሜዳው ዋናው ስራ ኤርሊ ቻይልድ ላይ ኢንቨስት ማድረግ ነው። ታች በስፋት እየሰራን ያለ ነው። ለመምህራን ጥራት ስልጠና የተሰጠነ ያለው የቨርቹዋል መማማሪያና የፈተና ስርዓቱም ለውጥ እያመጣ ነው ያለው። ዛሬ 43 ሚሊዮን ገደማ የማስተማሪያ መጽሐፍ ለሃይ ስኩል ተሰራጭቶ በሃይ ስኩል ደረጃ 1:1 ደርሷል መጽሐፍ። ይሄ ሁሉ ማሳተም በጣም ብዙ ጣጣ ነበረበት፣ ሀብት ይጠይቃል። ትምህርት ለትውልድ የሚለው ፕሮግራም የኢትዮጵያ ሕዝብና ትምህርት ሚኒስቴር ተባብረው አስደናቂ ተአምር እየሰሩ ነው ያሉት። ብዙ ችግር እየፈቱ ነው ያሉት። የተማሪዎች ምገባ ቅድም እንዳነሳሁት ነው። በጣም በርካታ ኢንፍራስትራክቸር መገንባት ይኖርብንም። ስታንዳርድ ላይ ከባቢ ማሻሻል ላይ ከፍተኛ ለውጥ አለ። አሁንም አላለቀም እንጂ የተከበረው ምክር ቤት አስተውሎ ከሆነ ትምህርት ቤት እዚህ ጋር ካለ፣ ዩኒቨርሲቲ እዚህ ጋር ካለ፣ ሃይ ስኩል እዚህ ጋር ካለ፣ እዚህ ጋር የምናየው ጫት ቤት፣ ሺሻ ቤት፣ መጠጥ ቤት ነበረ። ለኮሪደር ምስጋናና ክብር ይግባውና ዋና ስራው እነዚህ ማጽዳት ነበረ። አሁን ያሉት ስታዲየም፣ ፓርክ፣ መቀመጫ፣ ወክዌይ ናቸው። ይህም በደንብ ማስተዋል ያስፈልጋል። ለምን ልጆቻችን ላይ ጥንቃቄ ካላደረግን የምንመኛት ኢትዮጵያ አናያትም። እነሱን ታሳቢ ያደረገ ስራ በእጅጉ አስፈላጊ ስለሆነ ጤናን በሚመለከት ኢንፍራስትራክቸር ላይ በጣም ብዙ ስራ ይጠበቅብናል። ገና ነን፣ ብዙ ማልማት አለብን። አሁን 63 ሚሊዮን ገደማ ዜጎች የጤና መድህን ታቅፈዋል። ይሄ ጥሩ ነገር ነው። ግን መድኃኒት በሚመለከት ያው ባለፈው እንዳነሳሁት በማምረት ከውጭ የምናስገባውን ለመቀነስ ሙከራ የተደረገ ቢሆንም መድኃኒት ላይ 60 ቢሊዮን ብር ድጎማ አለን። የካንሰር ሕክምና ላይ 60% የሚሸፈነው ወጪው በመንግስት ነው። እያስፋፋን ያለ ነው። ፋርማሲውቲካል ላይ እንደጎበኛችሁት የውጭ ኢንቨስትመንቶች እንዲመጡም ጥረት እየተደረገ ነው ያለው። እንዲያውም ብዙ እንዳታስጮሁት ትንሽ ሰርተን ብዙ መናገር እንዳይሆን ቆጥ ብለን ነው እንጂ ከፈለጋችሁ ጳውሎስ ማየት ትችላላችሁ። ጳውሎስ እኮ 1000 አልጋ ያለው ኢንፍራስትራክቸር ተገንብቷል። ድሮ ከነበረው የበለጠ ማለት ነው። ግን አስፈላጊ ማቴሪያል ገብቶ ሰርቪስ ሰጥቶ ህዝብ እስኪያረካ ድረስ በዚህ ተቆራርጠን እንዳንናገር ብለን ዝም ያለው እንጂ የሚሰሩ ስራዎች አሉ። ግን በጣም ብዙ ስራ ይጠበቅብናል። ጅምር ነው። ይሄን በትብብር መንፈስ ብንሰራ ውጤታማ እንደምንሆን ተስፋ አደርጋለሁ። በመጨረሻ ዲፕሎማሲ በሚመለከት ለተነሱ አንዳንድ ጉዳዮች መጠነኛ ምላሽ ለመስጠት እሞክራለሁ። ሁሉም ሀገር ሳይዙ ይነስም ይብዛም፣ ሀብቱ ይብዛም ይነስም፣ ሁሉም ሀገር የተፈጥሮ ጸጋውን ሌላውን ሳይጎዳ የመጠቀም መብት አለው። ተፈጥሮ ያደለችውን ሀብት በሌላ ላይ ጉዳት ሳያመጣ መጠቀም የሁሉም ሀገር መብት ነው። ሁሉም ሀገር ሁለት ወሳኝ ጉዳዮች አሉት። አንደኛ የራሱ ብሔራዊ ጥቅም አለው ሁሉም ሀገር። ሁለተኛ የብሔራዊ ደህንነት ስጋቶች አሉት ሁሉም ሀገር። ብሔራዊ ጥቅሙና የብሔራዊ ደህንነት ስጋቶቹ ግን ባለው መረጃና እውቀት ልክ ይበየናሉ። ዛሬ ብሔራዊ ጥቅሜ ያለውን ነገ ሊያሰፋው ሊያጠባው ይችላል። ዛሬ ስጋት ያለውን ነገ ሊያሰፋ ሊያጠብ ይችላል። ባለው እውቀትና መረጃ ይወሰናል። እነዚህ ብያኔዎች ድምዳሜ የሚያገኙትም የድምዳሜ ስህተት የሚፈጠረውም በሁለት ምክንያት ነው። ሀገራት የመረጃ እጦት
ወይም መሳሳት ካለባቸው የተስተካከለ ናሽናል ኢንትረስት ዲፋይን ላያደርጉ ይችላሉ። ብሔራዊ ስጋታቸውም በትክክል ላይለይ ይችላል በመረጃ እጥረት። ሁለተኛ ከሐሳብና ሞራል ዝቅጠት የመጣ ከልክ ያለፈ ራስ ወዳድነት ካለም ይሄ ችግር ሊያጋጥም ይችላል። ይሄ ሁለቱ ባላንስ ከሆነ ሁሉም ሀገራት በየደረጃ ባላቸው ዕውቀት ይህንን ጉዳይ እያዘመኑ እያሻሻሉ ይሂዱ እንጂ የራሱ ብሔራዊ ጥቅም የሌለው የራሱ ብሔራዊ ደህንነት ስጋት የሌለው ሀገር የሚባል የለም። የኢትዮጵያ ብሔራዊ ጥቅም በሚመለከት የተከበረው ምክር ቤት እንዲገነዘብ የሚያስፈልገው ርትዓዊ ፍትሃዊ የበደል የመጨረሻው በደል የተፈጸመበት ሀገር ነው ኢትዮጵያ። ቢያንስ ይሄን መናገር አትከልክሉን። ጦርነት የለም ማለት የቶክስ ድምፅ አይሰማም ማለት አይደለም። እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል። ፍትህ ለማረጋገጥ ነው የሰው ልጅ መትጋት ያለበት። ኢፍትሃዊና ኢርትዓዊ ውሳኔ ባለበት ሁኔታ የተሟላ ሰላም ሊፈጠር አይችልም። ይሄን መገንዘብ በእጅጉ ያስፈልጋል። ለምሳሌ አባይ ኢትዮጵያ ተጠቀመች እንጂ ማንን ጎዳች? ኢነርጂ አመረትን እንጂ መች ውሃ ከለከልን? የመጠቀም መብትማ ዓለም አቀፍ ሕግ ነው፣ መብታችን ነው። እኛ ማንችለው መጉዳት ነው። ፍላጎቱም የለንም፣ አልጎዳንም። ውሃው ጨመረ እንጂ መች ቀነሰ? እኛ ስንጠቀም የውሃው አማውንት ጨመረ እንጂ መች ቀነሰ? ሳንጠቀም ስጋቱ ድርቅ ነበር። አሁንስ ስጋቱ ጎርፍ አይደል እንዴ? ባንገድብ ኖሮስ ጎርፉ ምን ያመጣ ነበረ? እሱን ማሰብ ጥሩ ነው። ኢትዮጵያ አሁንም ያላት አቋም ግልጽ ነው። ግብፃውያን ወንድሞቻችን ናቸው። ሱዳናውያን ወንድሞቻችን ናቸው። ብንፈልግም ባንፈልግም ከማንም ዓለም በላይ የኑቢያ ስልጣኔና የምስር ስልጣኔ የተቀራረበና የተወራረሰ ነው። ከአክሱም ጀምሮ በኑቢያ በሱዳን ያሉ የድንጋይ ቅርጻ ቅርጾች ግብጽ እስካለው ድረስ የተናበበ ነው። አንድ ህዝብ ነን። ጊዜና ዘመን ያቀያየረው ጉዳይ ቢኖርም የሚሻለን መኖዋን የምትሻዋን ላም በቂ መኖ እያቀረቡ በቀጣይነት ማለብ ነው እንጂ ላሟን መኖ ነፍጎ ወተት ለባለ መወከር አያዋጣም። ካልበላች ትነጥፋለች። መኖ እያቀረቡ በቀጣይነት የተሻለ ማለብ ይቻላል። የኔ ፍላጎት የእናንተም ፍላጎት የመላ ኢትዮጵያ ፍላጎት ብዬ የማስበው ኢትዮጵያ፣ ሱዳንና ኢጅፕት ከ300 ሚሊዮን ያላነሰ ህዝብ አላቸው። በጣም ከፍተኛ ቆዳ ስፋት አላቸው። ወጣት ህዝብ አላቸው። በጋራ ብንሰራና ብናመርት ለድፍን አፍሪካ እንበቃለን። በቂ ሀብት አለን። ወርቁም፣ ውሃውም፣ መሬቱም ጉልበቱም አለ። የሚሻለው አብሮ መስራት ነው። ያ ካልሆነስ ያው እንመቀኛኛለን እንጂ መጓዝ እንደው አይቀርም። እና እንደዛ እንዳይሆን በእኛ በኩል ከግብጽ ጋር በስምምነት በድርድር በመግባባት መስራት ማድረግ እንፈልጋለን። ማንም ሰው በዚህ ምድር ላይ ማንም ሰው በህይወት እያለን በጉልበት የሱን ፍላጎት እኛ ላይ ኢምፖዝ ማድረግ አይችልም። ኢትዮጵያውያን ለዚህ አልተሰራንም፣ አንችልም። የሚያዋጣው መነጋገር፣ መስማማት፣ በፍቅር በመግባባት ማድረግ ነው። ለዛ ደግሞ ኢትዮጵያ በጣም ዝግጁ ናት። ህዳሴም እንዳያችሁት በረከት ነው ያመጣው። ለሁሉም ምንም ጥፋት የለውም፣ በረከት ብቻ ነው ያመጣው። ወደፊት የሚሰራም ካለ እንደዚሁ ማለት ነው። ሌላውን በሚጎዳ መንገድ አናቅድም፣ አንሰራም። አብረን ለመጠቀም እናቅዳለን፣ አቅም በፈጠረ ደግሞ እናለማለን። ይሄ መጠቀም እንጂ መጉዳት በውስጡ የለበትም ማለት ነው። ቀይ ባህር በሚመለከት መላ ኢትዮጵያ ህዝብ የተከበረው ምክር ቤት በአንክሮ እንዲያ የምፈልገው ነገር አለ። እኛ
የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ እና ኢኮኖሚያዊ ጥያቄ ነው ብለን እናምናለን። ይሄ ጥያቄ አንዳንዱ ነገ ካልተመለሰ ይላል፣ አንዳንዱ ነገ እኔ ስመጣ ካልጀመርኩት ይላል። ሁለቱም አያስፈልግም። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። በተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ በጣም አስፈላጊ። የፈለገ ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። ጊዜው ግን በቂ ስለሆነ በተረጋጋ መንገድ ማየት ያስፈልጋል። ምክር ቤት የኢትዮጵያ ሕዝብ እንዲያዩ የምፈልገው ግን ጥያቄው ስናነሳ አንዳንዱ ሾርት ስለሆነ ሚሞሪው ዛሬን ብቻ ስለሚያስብ ትንሽ ዳራው ልስጣችሁ። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔውን። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ እና ህዝብ የማያውቀው፣ ፓርላማ የማያውቀው፣ ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል? ካለ ይነገረን። ከሌለ ግን ይሄ ጉዳይ ይሄን አንስቶ እንደ መድፋት አይደለም፣ የህልውና ጉዳይ ነው። ማን ወሰነው? ይሄ ነው ጥያቄው። እዚህ ጋር ሁለት ችግሮች አሉ። አንደኛው የተዛባ ትርክት ውጤት ነው። የሚገባንን መጠየቅ ነውር አድርጎ የሚያስብ የሚገባንን ማንሳት ትክክል አይደለም ብሎ የሚያስብ እሳቤ፣ ይሄ ደግሞ የትርክቱ ውጤት ነው። ግን ለእናንተ ለማስታወስ እንዲሆናችሁ ከግጭቱ በኋላ በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ እኔ ወደ አስመራ ተጉዤ በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቲዩብ ላይ ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት ለህዝብ በሚገባው ልክ የረሳችሁን ለማስታወስ ብቻ ነው። ኤርትራ ስመላለስ አስመራን ካየሁ በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበረ። አሰብ ባህሩ ጋር ቆመን ያወራነው ምንድን ነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት? ኤርትራ ምድር ውስጥ። ሶስተኛ የመደመር ትውልድ መጽሐፍ ላይ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይ አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ። ሚስጥር እኮ አይደለም፣ ያውቁታል። ለሁሉም ልኬላቸዋለሁ። አራተኛ እናንተ የምታውቁት የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል እኮ እና ምን እዚህ ውስጥ ነው ባህር አቋቁመን ነው? ለምን ሰዎች ይሄን ደምሮ ማየት እንደሚቸገሩ አይገባኝም። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ግን ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት።
የተከበሩ እንዳነሱት ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነን አልኩኝ እንከፍታለን ጠግነን ነበር። ከጠገን በኋላ ችግር አለብን ፖርቱ ተዳክሟል አሉን። አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ የሚመስለው ሰው እንደዛ አይደለም። ታሪኩ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔ ነው የገባን ይሄ ነገር ለካ ተስፋ የለውም የሚለው። መንገድ ጠገን ለምንም ብናመጣም ፍላጎት አልነበረም። ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ውጪ ፓወር ትራንስሚሽን ቀጥለን ፓወር እንስጣችሁ ጄኔሬተር አትጠቀሙ ብለንም ቆይ እናስብበት ነው የተባለው። አሰብ ሲሄድ የአሰብ ከተማ ቅድምም ብያችኋለሁ፣ ኢትዮጵያ ውስጥ የቤት ችግር አለ። 1.5 ሚሊዮን ቤት መገንባት አለብን ብያችኋለሁ። አሰብ ሲሄድ ቤት አለ፣ በር አለ፣ ሰው የለም። ይሄ እውነተኛ ታሪክ ነው። ይሄንን ከተማ መልሰን ህይወት እንስጠው፣ ስራ ነው ህይወት የሚያመጣለት የሚል በየጊዜው ተነጋግረናል። ሁሉም ኢንቮይ የሚሄደው ተወያይቶበታል። በኤርትራ በኩል በግልጽ ባላወቅነው መንገድ ለዚያ ጉዳይ ምላሽ ለመስጠት ብዙ ዝግጁ አልነበሩም። እሱ ቀርቶ የከፈትናቸው ወደቦች፣ ድንበሮች በሰሜን የከፈትናቸው ወዲያው ተዘጉ። ታስታውሱ ከሆነ የተዘጉት እኮ አሁን አይደለም። እናንተ ችግር እንዳለ ሳትሰሙ ነው የተዘጉት። እና የኤርትራ ህዝብ አሁንም ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስራት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን እኛ አሁን ሸመግልላችኋለን ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ መሄድ ጉዳዩ አይመስለኝም። ይሄ እኔ ስለፈለጋችሁ አይደለም፣ ናቹራሊ አይሆን ነገር ይሄው በአንድ ቀንም አንመልሰውም፣ በአንድ ቀንም አላጣነውም። ናቹራል ሂደቱን ተከትሎ ይሄዳል። እዛው ላይ ጥያቄው የተነሳው የውስጥ አጀንዳን ዳይቨርት ለማድረግ ነው ያሉት የተከበሩት። በእርግጥ ይሄን ነገር ከኤርትራውያን ሰምተናል፣ ብዙ ጊዜ ነግረውናል። ለምን ምክር ቤት እንደመጣ አላወቅኩም እንጂ ኤርትራውያን ይሄ ጉዳይ የሚነሳ ያለው የውስጥ ጉዳያቸውን ዳይቨርት ለማድረግ ነው ብለውናል። እንዴት ዞሮ እዚህ እንደመጡ ባይገባኝም ማለት ነው። እና በፍጹም አይደለም። ኢትዮጵያ ውስጥ ዳይቨርት የሚደረግ ነገር የለም። ልማት ነው ያለው። ኢትዮጵያ ውስጥ አቃፊ መንግስት ነው ያለው። ምንም ዳይቨርት የሚደረግ አጀንዳ ያለው የህዝብ መንግስት ነው ያለው። ለህዝብ የሚሰራ መንግስት ነው ያለው። ውጤት እያመጣ ያለ መንግስት ነው ያለው። በብዙ አፍሪካ ወንድሞቻችን የሚቀናበት መንግስት ነው ያለው። ዳይቨርት ማድረግ ሳይሆን ህጋዊ ባልሆነ መንገድ ያጣነውን ጉዳይ ማን ወሰነው ብሎ መጠየቅ ግን ከማንም ህሊና ካለው ሰው የሚጠበቅ ይመስለኛል። እና በዳይቨርሽን ታይቶ ትርክቱ እንዳይበላሽ የእናንተም ታሪክ እንዳይበላሽ ብታስቡበት። እኔ የምሰጋው ነገርየው ሲሳካ ደግሞ ያኔም ብለን ነበር እንዳትሉ ነው። እና ሚሊየን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። እና አንደኛው ችግር ትርክት ነው። የማይገባቸውን ህግ የማይፈቅድላቸውን እንደዚህ የማያደርግላቸውን ጠየቁ። የትኛው ህግ ከወሰደው በኋላ ነው የጠየቅነው? ትርክቱ መፈተሽ ያስፈልጋል። ሁለተኛው ኢትዮጵያ ካደገች ብሎ የሚሰጉ ሰዎች ደግሞ አሉ። ሀገራት ኢትዮጵያ ኦልሬዲ ትልቅ ናት እኮ። የት ነው የምታድገው?
በአፍሪካ ሁለተኛው ትልቁ ፖፑሌሽን እኮ ናት። በዓለም እኮ 10ኛዋ ናት። ትልቅ ናት። በነገራችን ላይ በየዓመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች። በየዓመቱ አንዳንድ ኤርትራ ትጨምራለች። በየዓመቱ እና ኢትዮጵያ በየዓመቱ ሀገር እየጨመረች ትልቅ የሆነች ሀገር ካደገች ምን ትሆናለች ከተባለ ካደገች ታግዛለች። ሌላ የምታደርገው ነገር የለም። ካደገች ትረዳለች። አሁን እኮ እያደረገች ነው። ስንትና ስንት ስደተኛ ተሸክመን የለም እንደዚህ ዛሬ ሳናድግ። ይሄ ስጋት ችግር አለበት እና የኛ ጎረቤቶች በሰላም መኖር እንደምንፈልግ ማወቅ አለባቸው። ታዲያ ለምንድን ነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡም ስለምን ነበር፣ በልማቱም ስለምን ነበር፣ ስንለማመጥ ነበር፣ በጣም ስንለምን ነበር። ከዛ ነገ ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም፣ ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው ልብ ከገዙ እንዲጠፉ አንፈልግም አልና አቆምን። በዚህ በኩል ማስቀጠል ሲያቅታቸው በዚያ በኩል ጀመሩ። አሁን ዋና ጉዳይ ጭቅጭቅ ውስጥ ግቡ ነው፣ ሳትዋጉ አትቀመጡ ነው። የኛ መልእክት ለኤርትራ መንግስት፣ ኤርትራውያን ወንድሞቻችን ናቸው፣ ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። አባይም ጸባይ ገዝቷል፣ የኛም ሽፍቶች ጸባይ ይገዛሉ እና አንድ ቀን ጥይት ሳመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ። ስለማናቅ አይደለም፣ እናያችኋለን። ህገወጥ የሰዎች ዝውውር ቢቀር። ተጨናንቀናል። ከተማ ውስጥም እንደምታዩት የሚመጣ ሰው ካለ በህጋዊ መንገድ ቢመጣ፣ ህገወጥ ንግድ ቢቀር፣ ፎርጅድ ብር ቢቀር፣ አሜሪካ አስቀምጣቸው የምትሰሯቸው ብላክ ማርኬት ማሳደግ ቢቀር፣ እንደ ጎረቤት ብንተሳሰብ፣ ህጋዊነት ከተከተል፣ በንግዱም በሚፈናቀለው ጥይት ማቀበሉን ከተዋችሁ፣ በሰላም አብረን ለማደግ በፍቅር አብረን ለመቀጠል ከምን ጊዜውም በላይ ኢትዮጵያ ፍላጎት አላት። እኔ ልክ እንደባለፈው አሁንም አስመራ መሄድ ፍላጎት አለኝ። ችግር የለብኝም። ምን ከሆነ ትርፍ ካለው ነው። ትርፍ ከሌለው ጊዜ ማባከን ነው። እኔ ባሌ የመላለስበትን ጊዜ ዝም ብዬ በከንቱ አስመራ ልመላለስ አልችልም። ጊዜ የለኝም፣ ስራ አለኝ። ጦርነት አንፈልግም የምንለው ደግሞ በምክንያት ነው። እኛ እንዳያችሁት የሚያጓጓን ነገር አለ። የ10 ቢሊዮን ብር ኤርፖርት እንገነባለን፣ የ10 ቢሊዮን ብር ነዳጅ ማዳበሪያ እንገነባለን፣ የ9 ቢሊዮን ብር ቤት እንገነባለን፣ ኮሪደር እንገነባለን። ይሄ ሁሉ የሚያጓጓ ስራ እያለ ሰው ጦርነት ሊያስብ አይችልም። ጦርነት የሚያስብ ስራ የሌለው ብቻ ነው። እኛ የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች አሉ። ከማንም ጋር የመዋጋት ፍላጎት የለንም። ለምን? ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው። ግልጽ ነው ውጤቱ። ከዛ በኋላ አይሰራም። አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲኔን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ። አያዋጣም። ከበደ ያለ ተሰማ አለ የሚባል አያዋጣም። ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም። አየን እኮ በቲፎዞ ውጊያ እንደማይቆም እኮ አየን። እና አንፈልግም። ልማት ነው የምንፈልገው፣ ሰላም ነው የምንፈልገው። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። ማንም አያቆመንም። ወደዛ እንዳንሄድ ሪስፖንሲብሊ መስራት አስፈላጊ ይመስለኛል። ትርክቱን እያበላሸ ያለው ግን ምንድን ነው ያላችሁ መጨረሻ ላይ አንድ ተማሪ በፊዚክስ ክፍለ ጊዜ ዘግይቶ ወደ ክፍል ይመጣል። የፊዚክስ መምህራን እንደምታውቋቸው ናቸው። የነሱን ክፍለ ጊዜ ማርፈድ ነውር ብቻ ሳይሆን ወንጀል አድርጎ ያስባሉ። በአማርኛ ክፍለ ጊዜ እንደምን ይገባል፣
በጂኦግራፊ እንደምንም ይገባል። ፊዚክስ ማትስ ሲሆን ግን መምህራኖቹ አያስጠጉም ታውቃላችሁ። እና አንደኛው ተማሪ አርፍዶ መጣ። ለምን አርፍደ መጣ ሳይለው መምህሩ እንዴት በእኔ ክፍለ ጊዜ ተረፍዳለህ ብሎ በረንዳ ላይ ከክላሱ በር ላይ ተንበርከክ ይለዋል። ተማሪ ተንበርክኮ ፔሬዱ ያልቅና ደውል ሲደወል መምህሩ ሲወጣ ተማሪ ዘሎ ይገባል ወደ ክፍሉ። ሲገባ ብላክቦርድ ላይ 2 ጥያቄዎች ያያል። ሆምወርክ መስሎት እንዳያመልጠው ቶሎ ይጽፋል። ጊዜ አልነበረውም። የሚቀጥለው አስተማሪ ገብቶ እንዳያጠፋበት በፍጥነት ጥያቄውን ጽፎ ሲጨርስ ሁለተኛው መምህር ገባ እና ቀጠለ ትምህርቱ። ቀኑ ዓርብ ዕለት ነበረ። ታውቃላችሁ እንኳን ሙሉ ፔሪየድ 10 ደቂቃ 20 ደቂቃ ስታረፍዱ በጣም ብዙ የቀረባችሁ ስለሚመስላችሁ ጭንቀት አለው እና ልጁ ቤት ሲገባ ሆምወርክ ነው ብሎ ለይቱ ሙሉ ሲቆፍር አደረ። አልቻለም። ቅዳሜ ሙሉ ቀን ቆፈረ። አልቻለም። ቅዳሜ ያደረበት አልቻለም። እሁድ ዋለበት አልቻለም። እሁድ አጋማሽ ሌሊት ላይ አንዷን ጥያቄ መለሳት። አንዷን መልሶ አንዱ ከበደው። አስቡት፣ ዓርብ፣ ቅዳሜ፣ እሁድ 2 ጥያቄ ለመመለስ ሲፈጋ ቆይቶ እሁድ ሌሊት አጋማሽ ላይ አንዷን መልሶ አንዷ ቀረችውና ሰኞ ጠዋት ትምህርት ቤት ሄዶ የፊዚክስ መምህር ገብቶ አዲስ ቻፕተር መጻፍ ጀመረ። ተማሪው እንደ መምህር የባለፈው አሳይመንት ሳሉ የባለፈው ሳምንት ሆምወርክ ሳሉ ያማል እንደ ባለፈው ሆምወርክ አልሰጠውም ይላል መምህሩ። እንደ 2 ጥያቄ ጽፈው አርፍጄ ገብቼ ጽፌያለሁ እኮ ይላል። እና መምህሩ ምን አለ? እነዚህ 2 ጥያቄዎች እኮ በዓለም ላይ ያሉ የፊዚክስ አዋቂዎች ሞክረው አቅቷቸው ያልተመለሱ ጉዳዮች ናቸውና እዚህ ያለውም ተማሪ ጊዜ እንዳታባክኑ እንኳን እናንተ ሳይንቲስቶች አልመለሱትም እየጻፍኩላቸው እንጂ ስሩ እኮ አላልኳቸውም አለ። አሃ እንደዚያማ ከሆነ አንዱ መልሼዋለሁ። መምህሩ ሲያይ ሰው ሲያሳዩ ለካ ትክክል አንደኛውን ፈቶታል። ዓለም አልቻለም የተባለው ለምን ስላልሰማ አትችልምና አትስራው ብሎ መምህር ሲጽፍ ቢሰማ ኖሮ እሱም አጣጥፎ ይቀመጥ ነበር። እሱ አልሰማም አትችልም ማለት ነው። እና የተከበረው ምክር ቤት ኢትዮጵያ ቀይ ባህር አይገባት የሚለውን አልሰማንም። አመሰግናለሁ። እናመሰግናለን። ክቡር ጠቅላይ ሚኒስትር የክቡር ፕሬዝዳንትን የመክፈቻ ንግግር አስመልክቶ ከአባላት ለተነሱ ጥያቄዎች በቂ ምላሽና ማብራሪያ የሰጡ በመሆኑ የድጋፍ ሞሽኑን ወደ ማጽደቅ እንሄዳለን። በዚህ መሰረት የክቡር ፕሬዝዳንት የመክፈቻ ንግግር አስመልክቶ የቀረበው የድጋፍ ሞሽን ውሳኔ ቁጥር 1/2018 ሆኖ መጽደቁን የምንደግፍ አመሰግናለሁ። የምንቃወም ድምጽ ማንሰጥ አመሰግናለሁ። የክቡር ፕሬዝዳንት የመክፈቻ ንግግር አስመልክቶ የቀረበው የድጋፍ ሞሽን ውሳኔ ቁጥር 1/2018 ሆኖ በአንድ ድምጽ ታቅቦ በአብላጫ ድምጽ ጸድቋል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በምክር ቤቱ ተገኝተው የመንግስትን አቋም አስመልክቶ ከምክር ቤት አባላት ለቀረቡላቸው ጥያቄዎች በቂ ምላሽና ማብራሪያ ስለሰጡ በራሴና በምክር ቤቱ ስም ላቅ ያለ ምስጋና አቀርባለሁ። ሁለተኛው መደበኛ ስብሰባ በዚህ ያበቃል።